ሁሉም ነገር የጀመረው በዚያች በቋንቋና በኋላ ተለይታ በምትታወቀው ምንም እንኳን የጣሊያን አካል ብትሆንም ብቻዋን ግን ብዙ ታሪክ ባላት ታሪካዊቷ ሲሲሊ ደሴት ነው። ሲሲሊ ስትነሳ ደግሞ የመጀመሪያው ወደ አእምሮአችን የሚመጣው ቃል ማፊያ የሚለው ቃል እስከሚሆን ድረስ አስፈሪ ኃይለኛ የማፊያ ቡድኖች ይህችን ደሴት መነሻቸው አድርጓል። በ19ኛው ክፍለ ዘመን አደገኛ የሆነ ዛሬ ላይ ለምናያቸው የማፊያ ቡድኖች ሁሉ መሰረትን የጣለ ኮሳ ኖስትራ የተባለ የማፊያ ቡድን በሲሲሊ ተመሰረተ። አሁን ላይ ታዲያ ሚስጥራዊ በሆነ እንቅስቃሴያቸውና ለመከተል አዳጋች በሆነው ዱካቸው ምክንያት በዓለም ላይ ያሉት የማፊያ ቡድኖች በውል ቁጥራቸው የማይታወቅ ቢሆንም ነገር ግን እጅግ ብዙ ለያዥ ለገናዥ ያስቸገሩ የማፊያ ቡድኖች በየቦታው ተንሰራፍተው እንደሚገኙ ይታወቃል። እነዚህ ማፊያዎች ታዲያ የተትረፈረፈ ሀብትና የተንደላቀቀ ኑሮ ያላቸው ሲሆኑ እጅግም ተጽዕኖ ፈጣሪ ናቸው። ቆይ ግን ማፊያ ምንድን ነው? ገንዘብስ እንዴት ይሰራሉ ብላችሁ ትጠይቁ ይሆናል። በዛሬው ቪዲዮአችን በሀብት ደረጃቸው አሉ የተባሉ የማፊያ ቡድኖች ጋር ልናስተዋውቃችሁ ነው። አብራችሁን እንድትቆዩም በትህትና እንጋብዛለን። ሌሎች በዓለም ገጾች ፕሌሊስት ላይ ከዓለም የተገኙ አስደናቂ አነጋጋሪ ጉዳዮችንም ሊያገኙ ይችላሉ። ለቻናላችን ደግሞ አዲስ እንግዳም ከሆኑ ሰብስክራይብ ማድረጉን አይርሱ እያሉ አረንዲያው እኔ ማወቅ የምፈልገው ቢሰራ አግራሞትን የፈጠረባችሁ ታሪክ ያለ እንደሆነም በኮመንት መስጫው ላይ ሐሳቦትን ሊያጋሩን ይችላሉ። ማፊያ ማለት የተደራጀ የወንጀል ቡድን ሲሆን ባላቸው ተጽዕኖ ፈጣሪነት ሀብትና ትልቅ ኃይል ግን ከተጠያቂነት ማምለጥ የሚችሉ የግለሰቦች ስብስብ ነው። ማፊያዎች በ19ኛው ክፍለ ዘመን በሲሲሊ መሰብሰብ መልካም ገጽታ ያላቸው ይመስሉም ነበር። በወቅቱ ነግደው ይኖሩ የነበሩ ሰዎችን የሲሲሊ መንግስት ከሌቦችና ቀማኞች ደህንነታቸውን ማስጠበቅ ባለመቻሉ የመጀመሪያው የማፊያ ቡድን እኔ ራዳችኋለሁ፣ ማንም ሰው ጫፋችሁን እንዳይነካና በሰላም ሰርታችሁ እንድትገቡ አደርጋለሁ፣ ነገር ግን እናንተም ለዚህ ለምሰጣችሁ አገልግሎት ክፍያን ትፈጽማላችሁ በማለት ከእያንዳንዱ ገቢያቸው ላይም ድርሻ ይኖረኛል በማለት የህዝቡን ደህንነት ለማስጠበቅም ቃል ገብቶ ነበር የጀመረው። ነገር ግን ማፊያዎች እንጠብቀሃለን ካሉት ማህበረሰብ ከሚያገኙት ገቢ ላይ አንዲትም እንኳን ሳንቲም የጎደለች እንደሆን በራሱ በሚያገለግሉት ህዝብ ላይ ተነስተው እንደሚያጠቁ በማስፈራራት ገንዘብ መቀበል በመጀመራቸው ከበጎ ምግባራቸው በተቃራኒ በወንጀለኝነታቸው መታወቅ ጀመሩ። በጊዜ ሂደት ዝርፊያ፣ እጽ ማዘዋወር፣ ህገወጥ የሰዎች ዝውውር፣ መኒ ላውንደሪና የመሳሰሉ አደገኛ ወንጀሎች ውስጥ መሳተፍ የጀመሩት የማፊያ ቡድኖች ታዲያ እጅግ ብዙ ገንዘብን መዝረፍና ሀብት ማከማቸትን የቻሉም ሲሆን በስራቸው የሚታወቁ ነገር ግን ንጉሥ አይከሰስ ሰማይ አይታረስ እንዲሉ በገንዘብ ሁሉን የሚያደርጉና ከክስና ተጠያቂነትም ለማምለጥ በዚህ ዝርዝር ውስጥ አምስቱን የሀብታም የማፊያ ቡድኖች ልንነግራችሁ ነው። አምስተኛ ትሪያድ። በአምስተኛ ደረጃ ላይ የምናስቀምጠው የማፊያ ቡድን ትሪያድ የተባለው ከቻይና ሆንግ ኮንግ የተነሳ የማፊያ ቡድን ሲሆን የማፊያ ቡድን እጅግ ሚስጥራዊ በሆነ መንገድ የተደራጀና በቻይና ብሎም በምስራቅ እስያ የሚንቀሳቀስ የማፊያ ቡድን ነው። በዚህ ዝርዝር ውስጥ ካሉት በጥብቅ የተደራጁ የማፊያ ቡድኖች ውስጥ የሚጠቀሰው ይህ ቡድን የስልጣን እርከኖች ያሉትና በውስጡም ሱፕሪም ሊደር ወይንም ድራገን ሄድ የሚል ስም የተሰጠው የቡድኑ ዋና መሪ ኢልደርስ የተባሉ በቡድን ውስጥ ለረጅም ጊዜ የቆዩና ከታች ለሚገኙ አባላት ልምድ የሚያካፍሉ ቦስ የሚባሉት ደግሞ ያንዳንዱ የቡድኑን ክፍል የሚመሩ እንደዚሁም ሜምበርስ የተባሉት ደግሞ ቡድኑ የሚፈጽማቸውን የወንጀል ስራዎች በተግባር የሚፈጽሙ በደረጃ የተቀመጠ አወቃቀር ያላቸው ናቸው። ይህ የማፊያ ቡድን በዓመት እስከ 10 ቢሊዮን ዶላር ድረስ ገቢን እንደሚያስገባም ይነገርለታል። አራተኛ ሲናሉዋ ካርቴል። በአራተኛ ደረጃ ላይ የምናገኘው ሲናሉዋ ካርቴል የተባለው የሜክሲኮ የማፊያ ቡድን ሲሆን ይህ በ1980ዎቹ በሜክሲኮ ሲናሉዋ ከተማ የተመሰረተው የማፊያ ቡድን አደንዛዥ ዕፅ ለማዘዋወር በሚጠቀምባቸው እጅግ የተወሳሰቡ ታክቲኮችና ፖለቲካ ላይ ባለው ተጽዕኖ ይታወቃል። የሜክሲኮ የአደንዛዥ ዕፅ ዝውውር አባት ተብሎ የሚጠራው ሚጌል ጋላራዶ በተባለው ሰው የተቋቋመው ይህ የማፊያ ቡድን ፒራሚድ በሚባል የአወቃቀር ስርዓት የሚመራም ሲሆን በቡድን የሚሰሩ አሉ የተባሉ ወንጀሎች ሁሉ ሳይቀሩ ታትሮ በመስራት በገንዘብ ላይ ገንዘብ እየጨመረ በአሁኑ ወቅት ዓመታዊ ገቢው 11 ቢሊዮን ዶላር አካባቢ ደርሷልም ይባላል። ሶስተኛ ብራትቫ።
በሶስተኛ ደረጃ ላይ የምናገኘው የማፊያ ቡድን ደግሞ ብራትቫ ወይንም የሩሲያ ማፊያ እየተባለ የሚጠራው በሩሲያና ምስራቅ አውሮፓ ውስጥ የሚንቀሳቀሰው የማፊያ ቡድን ሲሆን በ20ኛው ክፍለ ዘመን በተለይም ሶቪየት ዩኒየን በነበረችበት ወቅት እንደተመሰረተ ይነገራል። በሶቪየት ዩኒየን ከነበሩት በተሳሰረ የወንጀል ሥራ በሚታወቁ ሰዎች የተመሰረተው የሩሲያው ማፊያ ወደ አውሮፓ፣ ወደ ሰሜን አሜሪካና ሌሎች የዓለማችን ክፍሎች አደገኛ ዕፅን በማዘዋወር ወንጀሎችን ይፈጽማል። ይህ ማፊያ ቡድን ለተለያዩ ፊልሞችና መጽሐፍቶች ሐሳብ መነሻ ሆኖ የሚያውቅ ሲሆን ብዙ ዓለም አቀፍ የወንጀል ተከታታዮችና የሩሲያ ሕግ አስከባሪ ሊያስቆሙት ቢሞክሩም ነገር ግን ሚስጥራዊ በሆነ አወቃቀሩና በውስብስብ አሰራሩ ምክንያት ሊያገኙት አልቻሉም። ይህ የማፊያ ቡድን በዓመት እስከ 30 ቢሊዮን ዶላር እንደሚያገኝም ይነገርለታል። ሁለተኛ፣ ያማጉቺ ጉኒ። በዚህ ሀብታም የሆኑ የማፊያ ቡድኖች ዝርዝር ውስጥ የሁለተኛ ደረጃውን የሚይዘው የማፊያ ቡድን ያማጉቺ ጉኒ የተባለው በጃፓን መነሻውን ያደረገ የማፊያ ቡድን ሲሆን በ1915 በጃፓን ሃሩኪቺ ያማጉቺ በተባለ ሰው የተመሰረተም ነው። ከፊውዳሊ የሳሙራይ ሲስተም የአሰራር ጥበብን የወረሰው ይህ የማፊያ ቡድን ጥብቅ በሆኑ የወንጀል ቁጥጥሮች ምክንያት በ1980ዎቹ ከነበሩት 20,000 አባላቶች በአሁኑ ወቅት በእጅጉ ቀንሶ እስከ 8,200 አባላት እንዳሉት ይነገራል። በዚህ ማፊያ ቡድን ውስጥ ታማኝነት እጅግ ቦታ የሚሰጠው ሲሆን ከአባላቶቹ ትዕዛዝን የማያከብር ሰው ቢገኝ ጣቱን በመቁረጥ መቅጣት በቡድን ውስጥም የተለመደም ነው። ይህ የማፊያ ቡድን ታዲያ በዓመት እስከ 45 ቢሊዮን ዶላር ገቢን እንደሚያስገባም ይገመታል። አንደኛ፣ ድራንጊታ። ዓለም ላይ ካሉ የማፊያ ቡድኖች በሀብት መጠናቸው በቀዳሚ ደረጃ ከሚጠቀሱ ውስጥ የመጀመሪያውን ደረጃ የሚይዘው የማፊያ ቡድን ድራንጊታ የተባለው በደቡብ ምስራቅ ጣሊያን ከምትገኘው ካላቢራ አካባቢ የተነሳው የማፊያ ቡድን ሲሆን ይህ ቡድን ህገወጥ የጦር መሳሪያ ዝውውር፣ ጉቦና ማጭበርበር እንዲሁም የአደንዛዥ እጽ ዝውውርን ጨምሮ በተለያዩ የወንጀል ስራዎች ውስጥ የሚሳተፍ አደገኛ የማፊያ ቡድን ነው። ይህ ረጅም ዓመታትን በወንጀል ስራዎች ላይ ሲሳተፍ የቆየው የማፊያ ቡድን ከነዚህ ወንጀል ስራዎቹ በተጨማሪ ታዋቂና ዝነኛ ሰዎችን በመጥለፍ በማገት እጅግ ብዙ መጠን ያለው ገንዘብን በመሰብሰብ ይታወቃል። ይህ የማፊያ ቡድን መሰረቱ የስጋ ዝምድና ያላቸው ቤተሰቦች ሲሆን ይህ ደግሞ ታማኝና ቁጥጥር ያለበት አወቃቀር እንዲኖረውና ለመያዝ በእጅጉ አስቸጋሪ እንዲሆንም አድርጎታል። እስከ 60 ቢሊዮን ዶላር በዓመት ገቢ የሚያገባው ይህ የማፊያ ቡድን ዓለም ላይ ካሉ የማፊያ ቡድኖች ሀብታም የሆነም ነው። እኛም በዛሬው የዓለም ገጾች ፕሮግራማችን ሀብታም የማፊያ ቡድኖችን ጠቅሰን ነገሩን ከስር መሰረት ከየት መጣ የሚለውንም በጥቂት አስቃኘናችሁ። ለቻናላችን አዲስና እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እየጠየቅን ለዛሬ ማበቃን። መልካም ሳምንትም አልን።